ለወሲብ ውሽማዎቹ ሲል የከተማዋን ማስተር ፕላን የቀየረው ኢትዮጵያዊው ባልታዛር ከጨፌ ኦሮሚያ ተባረዋል። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመቺስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ከሰሞኑ መነጋገሪያ ሆኖ ሰንብቷል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ሲሆን አሁን የወጣው መረጃ ግን በጣም አስገራሚ ሆኗል። የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይንም የህዝብን ችግር ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ውስጥ ስለተገኘ ነው። አቶ ገመቺስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸውና በተለያየ አልጋ ክፍሎች ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀርቶ በመገኘቱ እንደሆነ ተገልጿል። ግለሰቡ ለውሽሞቹ ሲል የከተማ ማስተር ፕላን እስከ መቀየር ደርሷል። ይህን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያው ባልታዛር የሚል ስያሜ ሰጥተውታል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዘው ጨፌ ኦሮሚያ ያለመከሰስ መብታቸውን እንዲያነሳና በፖሊስ እንዲፈለጉ ተወስኗል። ህዝብን እንዲያገለግሉ የተሾሙት ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ ተገኝተው ሲሰሩ መያዛቸው የብዙዎችን አንገት አስደፍተዋል። ግለሰቡ እስካሁን በቁጥጥር ስር ያልዋለ ሲሆን ፖሊስም በተለያዩ አካባቢዎች ፍለጋ እያካሄደ መሆኑ ተሰምተዋል። የጎረቤት ምስክርነት ሁልጊዜም ለየት ያለ ትርጉም አለው። በተለይ ደግሞ ነገሮችን በቅርበት ለሚከታተሉ የፖለቲካ ሰዎች። ሰሞኑን የኬንያ የፓርላማ አባል ጁኔት መሐመድ ስለ አዲስ አበባ የሰጡት አስተያየት የከተማዋን ፈጣን ለውጥና የአፍሪካውያንን አመለካከት በአዲስ መነጽር የሚያሳይ ሆኗል። ጁኔት አዲስ አበባን የአፍሪካዋ አዲሷ ዱባይ ሲል የጠሯት ሲሆን ይህ ስያሜ ለከተማዋ ዝም ብሎ የተሰጠ የውበት ሙገሳ ብቻ ሳይሆን ባለፉት ጥቂት ዓመታት የተከናወኑ ግዙፍ ስራዎች ውጤት መሆኑን አመልክተዋል። የምክር ቤት አባሉ ለአድናቆታቸው እንደ ምክንያት የጠቀሷቸው ዋና ዋና ጉዳዮች የመጀመሪያው ዘመናዊ መሰረተ ልማትና ውበት ነው። በከተማዋ የተገነቡት አዳዲስ ፓርኮች፣ መንገዶችና ዘመናዊ ህንፃዎች አዲስ አበባን ለነዋሪዎቿ ምቹ፣ ለጎብኚዎች ደግሞ ማራኪ መዳረሻ አድርገዋታል። በሁለተኝነት ደግሞ የማይነጥፍ ሰላምና ደህንነት መሆኑን አንስተዋል። ማንም ሰው በሌሊት ያለ ስጋት መንቀሳቀስ የሚችልባት ከተማ በማለት የገለጿት ሲሆን ይህም ለከተማዋ የኢኮኖሚና የቱሪዝም መዳረሻ እድገት ትልቅ መሰረት መሆኑን ጠቁመዋል። በሶስተኝነት የጠቀሱት የአፍሪካ ኩራትና ተምሳሌትነትን ነው። ኢትዮጵያ በታሪኳ ቅኝ ያልተገዛች የነጻነት ተምሳሌት እንደመሆኗ አሁን ደግሞ በኢኮኖሚና በከተማ ልማት ለሌሎች የአፍሪካ ሀገራት ትልቅ ትምህርት እየሰጠች መሆኑን ገልጸዋል። ጁኔት ሲናገሩም ሩቅ መሄድ አያስፈልግም፣ ልምድ ለመቅሰም ወደ ሩቅ ሀገራት ከመመልከት ይልቅ አጠገባችን ያለችውን ኢትዮጵያ ማየት ይበቃል ሲሉ የተናገሩ ሲሆን ይህ አስተያየት ኢትዮጵያ በራሷ አቅም አህጉራዊ ተጽዕኖዋን እያሳደገች መሆኑንና አዲስ አበባም የንግድ የቱሪዝምና የሰላም ማዕከል እየሆነች መምጣቷን የሚያረጋግጥ ነው። በጥቁር ሕዝቦች ታሪክ የነጻነት አርማ የነበረችው ሀገር ዛሬ በልማትም የኩራት ምንጭነቷን እያስመሰከረች ትገኛለች። የኬንያ ፓርላማ አባሉ ጁኔት መሐመድ የተናገሩትን ንግግር እንደሚከተለው እናስደምጣቸዋለን። Just because of that AU election, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country on how they have developed that city to a modern city, Mr. Speaker. And Mr. Speaker, that city grew in less than 10 years to what it is, Mr. Speaker. If you can walk in the middle of the night at 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. So, Mr. Speaker, that instead of doing a benchmarking in Europe, or America, or anywhere else in the world, or in Singapore, or wherever you want to go, Mr. Speaker, we need to do a benchmarking on how to develop a city in Addis Ababa, Mr. Speaker. This is also a country with a population of 100 billion people. Investors from Kenya have gone there, led by Safaricom. Mr. Speaker, the Safaricom has 30 million clients, for example, in Kenya. In 5 years, they have gotten 20 million customers in Ethiopia in 5 years. And here in 20 years, they got 30 million people. Mr. Speaker, we want to urge the Ethiopian government to open up their financial sector so that Kenyans can go and invest there and Ethiopians can come and invest there.
Mr. Speaker, that is going to be the biggest economy in Africa in the next 5 years. And I want to congratulate the Prime Minister of Ethiopia, Abiy Ahmed, for the good work he's doing in that country, as much as Kenya is also doing. And I want to invite them to join the East African community so that trade can be seamless between Kenya and Ethiopia, Mr. Speaker. Mr. Speaker, this is a country that has not been colonized ever in their life, so they know what freedom is. So, Mr. Speaker, I want to urge, we, as Kenya, we have a port through the Lapset, the Lamu, South Sudan corridor. Mr. Speaker, that port should be dedicated to the Ethiopian country of 130 million people, because that port is going to serve the Ethiopian people the way they want it, and we should give it to them, Mr. Speaker. Lastly, Mr. Speaker, Ethiopia has the cheapest electricity in Africa, and God has put us as their neighbors. Mr. Speaker, we should import from that country a lot of electricity, because electricity is expensive in our country. With those few remarks, I want to welcome the delegation from Ethiopia, led by the Vice President, that this is your second home. You can come here anytime you feel like. Thank you very much.